የኔ ልጅ ነይ ታረፍ በይ። ቡና ላፍላላችሁ እንዴ? ታዲ ምን ነው መስዬ? አንቺም ጠጫለሽ? ተባረክ የኔ ልጅ። ይቅርብን፣ ገና እህልም አልቀመስን። እሺ አልበላችሁም እንዴ? ቆይ ላቅርብ። ቁጭ በይ። ኑኑዬ ታቀርባለች። እሺ ልጥራት። ምን ሆነሽ ነው እንደዚህ የተሸፋፈንሽው? እንዴ በዚህ ሰዓት ከተማ ውስጥ ሰው ቢያይን አስበዋል? አላሰብኩትም ነበር። እሺ ምንድነው እንደዚህ አስሩጣ የጠራኝ? ልጅቷ መኪና ውስጥ ትቻት ነው የመጣሁት። ስሚኝ ሄሉ፣ ግን ደግሞ ምንም ማድረግ አንችልም። ልንገርሽ፣ ልጅቷን አልመረስኳትም። ዝም ብዬ ነው ለምልክት ያክል እጇ ላይ ወጓት። አልገባኝም። ቴዲ እያዋሸሁሽ ነው በለኝ። የተጨነቁበትና የለፋሁበትን ነገር ማን ይገደላቀጠው? ይኸውልሽ አለቃ፣ ፍላጎትሽን ሳልረዳ ትእዛዝሽን ሳልቀበል ቀርቼ እኮ አይደለም። ግን ደግሞ ምንም ማድረግ አንችልም። ልጅቷ በጣም ነው የምታሳዝነው። ምንም ማድረግ አንችልም። አፋ ብላሽ እንታፍ ቋንት ላይ ሰው ነህ። እንዴት ነስ ታደርጋለህ? ይኸውልሽ ለውጋት መሬት ወድቃ ሳያት በጣም ያሳዝነች በጣም። ስለዚህ ምንም ማድረግ አልቻልኩም። በቃ ወይኔ ሄለን ጉድ አደረከኝ። ተረጋጊ ሄሉ። ይኸውልሽ መፍትሄ እኮ አለው። ለምን እንደዚህ ትሆኛለሽ? እባክሽ ለመረጋጋት ሞክሪ። ምን ነው መፍትሄው? ንገረኝ። የቱ ነው መፍትሄው? ያው ከሐኪም ቤት የውሸት ወረቀት እኔ እንዳደረኩት አድርገሽ መጻፍ ነው። እረፍ ቴዲ፣ አታበሳጭኝ ብያለሁ። እና ከዚህ የተሻለ አሰባለሽ? በያ ንገሪኝ። አሁን ያረካውን ነገር መቼም አልረሳውም። እሺ ቴዲ፣ የማትረባ ከንቱ ሰው ነህ። ምንም ጥቅም የለህም። ከዚህ በኋላ አይንህን ማየት አልፈልግም። ኧረ እባክሽ፣ እኔ ጥቅም የለኝም። እድሜ ዘመኔን ለአንቺ ሰጥቼ ለራሴ ሳልኖር ለአንቺ ነው የኖርኩት። በቃኝ በለ ራሱ የሚበቃኝ እኔ ነበርኩኝ። ግን እኔና የአንቺ ጉዳይ እዚህ ጋር የሚቋጭ ነገር አይደለም። አፍህን አትክፈት። አለቃ መሆኔን ደግሞ አትርሳ። አንቺ ራስሽ ተረጋጊ። ላስታውስሽ እንዴ ሚስቴ ነበርሽ። እሺ ልቀቀኛም ተቆሻሻ። ልክ ነሽ። አንቺ ከላይ ሆነሽ ቆሻሻሽን ትጠያለሽ፣ እኔ ከስር ሆኜ አጸዳለሁ። ለዛ ነው አይደል ዝቅ አድርገሽ ያይሽኝ። ሁሉን እሺ ስለምልሽ በእኔ ላይ ተረማምደሽ ህይወትሽን አስተካክልሽ። መቀባጠርህን አቁም። ያንተ ህይወት ነው የተቀየረው። እሺ ይሄን እያከክ ነበር። በእኔ ጭንቅላት ነው እዚህ ድረስ ነው። እሺ አንተ አስብ አይደለም። ምን አይነት የተረገምሽ ሰው ነሽ ግን? እኔ እኮ አንቺን እንዳፈቅርሽን እንጂ ገንዘብሽን አልነበረም የፈለኩት። አንቺ ግን ረግጠሽኝ ሄደሽ ከሀብታም አደረግሽ። ቴዲ በቃ የኔን ችግር ህይወት በልጆች መልቀም አልፈልግም። ቆይ ለምንድን ነው የተተው ነገር የምታነሳው? ጥፋትን ለመሸፈን ነው? እኔ ግን ጥፋቴን የምሸፋፈነው? የቱን ጥፋት? ቆይ ግን ህይወትሽን ሙሉ ሂሳብ እየሰራሽ መኖር አይከብድሽም? ሄሎ ያኔ እኮ ልጆች እያለን በጣም ስስ ነበርሽ። ትዝ ይልሻል? እኔ ነበርኩ እኮ የምጠብቅሽ። ቴዲ ረፍ መወራት የሌለበትን ነገር እያወራህ ውስጤን አታቁስለኝ። በቃ አይበቃኝ። ገና አውርቼ አልጨረስኩም። ቀና ብለሽ እያየሽኝ አውሪኝ። ቆይ ከመጀመሩ ነው እኔ ላይ እንደዚህ ጥላቻ ያደረብሽ? ሄሎ ምን አድርግሽ ነው? እንዴት ያንን የደስታና የሀዘን ጊዜ ትረሻለሽ? ያን ሁሉ ነገር አብረን እንዳላሳለፍን እንዴት በአንዴ የኔ ነገር ቆረጠልሽ? ሄሎ በቃ ወድጄ አይደለም። አንተ ይሄንን ህይወት ልሰጠኝ አልችልም። እሱን ደግሞ በደንብ ታውቃለህ። እንዴት ችግር ውስጥ እንደነበርን ታውቃለህ። እባክህ ተው ቴዲ። ሄሎ አይኔ ነኝ እባክሽ፣ አይኔ ነኝ። አሁንም ቢሆን እኮ አረፈድን። ከዚህ የባሰ ብዙ ነገር ከመፈጠሩ በፊት ከዚህ እንሂድ። አሁን እኮ ሁለታችንም ብዙ ነገር የማድረግ አቅም አለን። ሄሎ ገንዘብ መጥፊያሽ እንዳይሆን እፈራለሁ። እባክሽ አይሆንም ቴዲ። ለልጄ የሚገባት ህይወት ይሄ ብቻ ነው። እሷን ላሳዝናት አልችልም። እኔ ከዚህ በኋላ የምኖረውም የምሞተውም ለሷና ለሷ ብቻ ነው። እኔ ሲሉ ከዚህ አስቀያሚ ህይወት ወጥተን አብረን እንደምንኖር የነገርሽኝ ሁሉ ውሸት ነው። የፈለኩትን ነገር ቶሎ ባገኝ ነበር እንደዛ የሚሆነው። አሁንም ደስተኛ ነኝ። እና መሆን አይችልም። ዝም ብዬ ነው ማለት ነው ይሄን ሁሉ ጊዜ ያባከንኩት። እባክሽን ሄሉ ጊዜ ልስጥሽና አስቢበት። ለአንቺ እኮ ይሄ ህይወት አይገባሽም ሄሉ። የሚወድሽና የሚንከባከብሽ ሰው ያስፈልግሻል ሄሉ። ለአንቺ እኮ ደስታ ይገባሻል። አሁንም ደስተኛ ነኝ። እርግጠኛ ነሽ? ደግሜ ይህን ጥያቄ አልጠይቅሽም። ወደ አንቺ ከስራ ውጭ የሚዞር አይን አይኖረኝ። ንገሪኝ፣ ለእኔ ምንም አይነት ፍቅር የለሽም? አይ ምንም የለኝም። ተወኝ በቃ። በቃ እኔም እንዳንቺ የራሴን ህይወት ጀምራለሁ። በምታየው ነገር እንዳትሰበሪ እሺ? ጠንከር በይ። ማ እኔ ነኝ በሰው ህይወት የሚሰበረው? እሺ በቃ ከዚህ በላይ እዚህ መቆየት አልችልም። ስለ ልጅቷ ያልኩሽን ነገር በስልክ እናወራለን። ቴዲ እሺ፣ አንዴ ስሚ ቴዲ፣ እባክሽ ነው እየተረጋጊ። ሌላ ሰው መስማት የለበትም ማወቅ የለበትም። እባክሽ የባክሽ ከዚህ በላይ የምትመጣብኛል። እባክሽ ነው እኔ ሰው ሲያለቅስ ማየት አልችልም። እባክሽን ተረጋጊ። በቃ ትንሽ እዚህ ላይ ወደ ላይ ሂድ። እዚሁ ነው የምሆነው። ያሰማል ነበር እዚሁ ነው ማለት ነው። እዛ የመድረስ አቅሙ የለኝ። በጣም ደክሞኛል። የቴዲና የሄለን ግንኙነት ታወቀ። ኑኑያት ባለመመረዟ ቴዲና ወይዘሮ ሄለን ተጣሉ። የአቶ ቶም ልጅ ወደ ቤቱ ሲመለስ አባትየው ለማስተዋወቅ ቢሞክርም እናትና ልጅ ወይዘሮ ሄለንና ያፌትም ተፋጠው ቀርተዋል። የያፌትን እናት የገደለችው ሄለን መሆኗን ያወቀም ይመስላል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፍ ይበል እያልን
ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። እንግዲያ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ኑኑያት ታግታ እንደነበረ ተመልክተናል። ኑኑያትም በሩን የራሷን ስታወድቃ ስለነበረ በድንጋጤ በር ከፍተው ጥለዋት ስለሄዱ ኑኑያትም እንደምንም ስትነቃ አካባቢውን እንኳን ባታውቀውም በግምት ነፍስ አውጪ ብላ መታ ወደ ቤቷ ተመልሳ ነበር። እናም እንግዲህ አጋሾቹ ማለትም ቴዲ ለአቶ ቶማስ ደብዳቤ ጽፎ ልኮለታል። ይህም ደብዳቤ ምንድነው ልጅቷ አመልጣ ሳይሆን ራሳቸው ፈቅደው እንደላኳት የላኳትም ከመረዟት በኋላ እንደሆነ ተናግረዋል። ይህንንም እውነት በማስመሰል ወይዘሮ ሄለን ድራማ ሰርታ ኑኑያትን ልታስመረመር ወደ ሐኪም ቤት ይዛ ሄዳ ነበር። ነገር ግን ሐኪም ቤት ከመሄድሽ በፊት እኔን ሳታገኝኝ እንዳትሄጂ ብሎ በማስጠንቀቂያ ነግሯት ነበር። እናት ሄድን ለማግኘት ወደ ሄደችበትም ሐኪም ቤት ከመድረሷ በፊት ኑኑያትን መኪና ላይ ትታ እሷ ወደዛ ሄዳ ነበር። ከሄደችም በኋላ አንድ በአንድ የተፈጠረውን ነገር ነግሯት ኑኑያትን እንዳልመረዛትም ነግሯታል። ኑኑያትን ያልመረዘበት ምክንያት ይሄ ሳይሆን ምክንያቱ ምንድን ነበር? እንግዲህ ኑኑያት የወይዘሮ ሄለን ልጅ መሆኗን ያቅ ስለነበር ነበር። ይሄ የሚሆነው ምንድነው? አቶ ቴዲና ወይዘሮ ሄለን ባለትዳሮች ቢሆኑም ግን ደግሞ ሀብት ስላልነበራቸው በነበራቸው የገንዘብ ማጣት ወይም ችግር ወደ አቶ ቶማስ ቤት ገብታ አቶ ቶማስን አግብታ እንዲሁም ሚስቱን ገድላ እሷ የቤቲቱ ንግስቱና እንድትኖር ነበር። እንዲሁም ከሱ ልጆችን ወልዳ እየኖረች ነው። ግን ደግሞ አላማቸው እንደዚህ አልነበረም። የሚፈልጉትን ገንዘብ ካገኙ በኋላ አብራ እንድትኖር ስለነበረ ይበቃሻል፣ እስካሁንም ድረስ እኔ ባንቺ እየተጎዳው ነው። እምቢ ካልሽ ግን አሁን ላይ የራሴን ውሳኔ ለመወሰን እገደዳለሁ። ልጅቱ ደግሞ በጣም ታሳዝናለች፣ ምስኪን ናት። ከፈለግሽ ፌክ አሰሪ እንጂ በጭራሽ እንደዛ ማድረግ አልችልም። የወገኋት አውቄ ነው እንጂ ለማስመሰል በጭራሽ አልተመረዘችም ሲላትም እማትረባ እንዴት እንድታረጋለ ብለው ነበር። በዚህም የተነሳ ብዙ ቃላቶችን ተነጋግረው ስለነበረ ከዚህ በኋላ ከአሰሪና ከሰራተኛ ውጪ ምንም የሚያገናኝን ነገር የለም። እኔ እስከዛሬም ድረስ ሆን ያልሽኝን እየሆንኩ የወንጀል ማቅ ውስጥ እየገባሁ ያለሁት ስለምወድሽ ስለማፈቅርሽ እንጂ ገንዘቡን ብቻ ብዬ አልነበረም። አሁን ላይ ግን በቂ ገንዘብ አለን። ስለዚህ አገሩን ለቀን ሌላ ቦታ መሄድ እንችላለን። እሺ አይኔን እያየህ አልወድህም በይኝ ቢላትም አልቻለችም ነበር። እባክህ ቴዲ እያለች ትለምን ነበር። ይህ ህይወት ተመችቶኛል፣ ለልጅ የሚገባት ህይወት ይሄ ነው። ከዚህ የባሰ ህይወት ያኔ ድሮውን ራቡን፣ ችግሩን፣ መከራውን፣ ስቃውን መኖር አልፈልግም ስትለም ሰምተናል። ቴዲም ቁጭ አርጎ ጥሏት ሲሄድ እንግዲህ እዛው ቁጭ ብላ እያለቀሰች ነበር። ቴዲ ባዘዛት መሰረት ሐኪም ቤት ከሄደች በኋላ የፌክ ወረቀት አሰርታ ኑኑያት እንግዲህ ኤችአይቪ እንዳለባት ነግራታለች። ኤችአይቪ እንዳለባት ቤት ከተመለሰች በኋላ ስትናገርም እጅግ በጣም መቋቋም አቅቷት ኑኑያት ስታለቅስ ስታነባ ተመልክተናል። ይሄ ውሸት አይደለም፣ ይሄ እውነት ሊሆን አይችልም እያለች ስታነባ ከቆየች በኋላ መድኃኒቱን ትወስጃለች፣ በቃ ከዚህ በኋላ ከኛ ከሶስታችን ከኔና ከቶም ካንቺ ውጭ ማንም ማወቅ የለበትም ብትላትም ይሄንማ ዓለም ይወቅልኝ፣ ሁሉም ሰው ይወቀው እያለች ስትጮህ ነበር ኑኑያት። እንደምንም ተረጋግቻለሁ ብላ ወደ ክፍሏ ከተመለሰችም በኋላ ማልቀሱን ተያይዘዋለች። ይህ የሚሆነው ወይዘሮ ሄለን አቶ ቶማስ ልጁ ሊመጣ ስለነበር ከኤርፖርት ሊቀበልና እንዲሁም ደግሞ የአዶኒ አባት ገዳዮች እሱ ሲሞት መኪናውን አይተናል፣ አንዳንድ መረጃዎችን አይተናል ያሉ ሰዎች ስለነበሩና እሱንም ደግሞ ለሄለን ስለሚነግራት ሄለንም ቀድማ ለነዛ ሰዎች ለቴዲ አሳውቃ ቴዲ እነዛን ሰዎች ማጥፋት እንዳለበት ተናግራ ስለሆነ አቶ ቶማስ የሄደበት ስራም ሳይሳካለት እንዲሁም ደግሞ በዛው ልጁን ይዞ መምጣት እንዳለበት ነግሯት ወደ ፖሊ ሄዷል። ወደ ፖሊም ሲሄድ ቤት መታረፈ እንጂ በዛው እንዳትሄድ ብላ ብትለምነውም እሱ ግን እምቢ ብሏት በዛው ወደ ፖሊ ሄዷል። ቤት ውስጥ እንግዲህ ታዲ የመሲ ጓደኛ የሆነችው ታዲ መኩሪያን ስለምታፈቅረው የወይዘሮ አይንዬ ልጅ መኩሪያን ስላፈቀረችውና ስለወደደችው የሱ ኮስታራ መሆን ደግሞ የበለጠ በምን መንገድ ነው የምቀርበው የማናገረው፣ በምን መንገድ ነው ልግባባ የምችለው የሚለው ጭንቀት ሚስጥሯን እንድታወጣ አድርጓታል። ይህ የሚሆነው ምንድነው አላናገራት ስላለ ብቻ
ያናገረኛል ወይም ደግሞ በዚህ የተነሳ እንቀራረባለን ብላ ስላሰበች የመሲን ማስታወስ ነግረዋለች። የመሲን ማስታወስም ስትነግረው እንዴት ይሄንማ አታደርገውም፣ እየቀባጠርሽ መሆን አለብሽ ልጅት፣ ለምንድን ነው የምትቀባጥሪው ብሎ እየጮህባት ነበር። ታዲም እኔ በቃ ውሸቴን ነው እንዳልከው እየቀባጠርኩ ነው ብትለውም አይ እየዋሸሽ አይመስለኝም፣ አሁን ሄጄ ራሷን እህቴን ጠይቃታለሁ ብሎ መሲን ከጠይቃት በኋላ መሲ ከባድ ችግር ውስጥ ሆና ከአቅሟች በላይ የሆነ ችግር ውስጥ ሆና እንኳን ብትነግረውም እንደሆነች ብትነግረውም ለመካድም ብትሞክርም እኔን ልትዋሽኝ አችም፣ ነገር ግን እንዬ እንዴት አታሳዝንሽም? እንዴት እሷን እያየሽ መጨከን ቻልሽ? በዚህ ልክ እንዴት ነው ጨካኝ ሆንሽው? ምን ቢገጥምሽ ነው ብሎ ያዙኝ ልቀቁኝ ብሏል። መሲም ለታዲ ደውላ ታዲን ከዚህ በኋላ ልታያት እንደማትፈልግና በዚህ ሰዓት ጥሩነቱ አጠገቧ አለመሆኗን እንደሆነ ነግራታለች። ታዲም እኔ እኮ እሱ አጠገብ ሲሆን የሚይዘው የምተው ነው የሚጠፋኝ፣ ለዛ ነው እንጂ ለሌላ ሰው አይደለም ብትላትም አይ ከዚህ በኋላ ግን ላይሽም ሆነ እዚህ ቤት እንድትመጪ አልፈልግም። እንዴት እንደዚህ ታረጊኛለሽ? ላስተካክለው የማልችለው ስህተት ውስጥ ትከችኛለሽ። ወንድሜን ባህሪውን እያወቅሽ እንዴት እንደዚህ ታረጊያለሽ? ብላታለች። በእርግጥም ወንድሟን በእናትሽ ላይ የጨከንሽ አንቺ ምን አረመኔ ብትሆኝ ነው ብሎ ምክንያቷን እንኳን በደንብ ሳያዳምጣትም ጥሏት ሄዷል። በዚህም የተነሳ መሲና ታዲም ተጣልተዋል። ወይዘሮ አይንዬና ልጇም ወደ ሀገር ይመለሳለሁ ቢላትም ኑኑ እባክህ ወንድሜ እየፈራሁ ነው፣ ለዛሬ እንኳን ቅርልኝ ብለው ነበር። እንግዲህ የሁሉ ነገር የተፈጠረው በዛን ሰዓት አይንዬና መኩሪያም ወደ ቤተ ክርስቲያን ሄደው እስከሚመለሱ ነው ይህ ሁሉ ነገር ተፈጥሮ የጠበቃቸው። መኩሪያም ኑንዬን ልብ ብሎም ወይም ደግሞ አልተመለከታትም፣ የት እንዳለችም አላየም። ይህም የተፈጠረው ምንድን ነው? በመሲ ጉዳይ ቢዚ ስለሆነ ኑኑያትም በሯን ዘግታ እያለቀሰች ትገኛለች። ኤልሻዴይም ከማትወጣው ችግር ውስጥ እየገባች ይመስላል። ምክንያቱም ኤልሻዴይ ወደ ክላስ ሄጃለሁ እያለች ከሱሰኞች ልጆች ጋር መንገድ ላይ እንደምታሳልፍ ወይም ደግሞ ከሱሰኞች ልጆች ጋር አብራ እንደምታሳልፍ፣ አንደኛው ደግሞ አፍቃሪ ነኝ በሚል ገንዘብ እየጠየቃት እሱን አንዱን ለማስተካከል ሌላ ስህተት ውስጥ እየገባች ትገኛለች። እና ይሄንኑ ገንዘብ ለመጠየቅ ስትገባ ኑኑያት እናቷ አልጋ ላይ ቁጭ ብላ እሷ መሬት ቁጭ ብላ ነበር። ምን ተፈጥሮ ነው? ምን እየተፈጠረ ነው እንደዚህ ሆነችው ብትላትም ምንም እንዳልተፈጠረ እናቷ ብትነግራትም አይ ያለ ምክንያትማ እንደዚህ መሬት ላይ ልትቀመጥ አትችልም ብላት ነበር። አይ እንዲሁ ነው ምንም አልሆንኩኝም ብላ ኑኑያትም በቃ አሁን ተረጋግቻለሁ ወደ ክፍሌ ልሄድ ብላ ወደ ክፍሏ ተመልሳ ሄዳለች። ወይዘሮ ሄለን በተፈጠረው ነገር እንግዲህ በእርግጥም ኑኑያት ላይ የሆነ ነገር ሲሆን እሷም ትሆናለች። ኑኑያት ካነሰራት እሷንም ያነስራታል። ኑኑያት ራሷን ስትስት እሷም በእርግጥ ራሷን ትስታለች። ነገር ግን ልጇ የት እንዳለች የምታውቅ አይመስልም። ምክንያቱም ምንም እንኳን እየተጠራጠረች አይደለም። ይሄ መመረዝ ቢሳካ ኖሮ ግን በገዛ ልጇ ላይ ነበር የሚፈጸመው። እናም እንግዲህ ይሄ የሆነው አቶ ቶማስ ብዙ ብር ተጠይቆ ገንዘቡን በሰዓቱ ማድረስ ስላልቻለ እንደሆነ ነግራታለች። እና ይሄስ ቢሆን እኔ ምን ስላጠፋው በማቀው ወንጀል ነው እንደዚህ የምቀጣው ብላ ኑኑያት አምርራ እያለቀሰች ትገኛለች። አቶ ቶማስም ደውሎ ሁሉም ነገር ውሸት ነው ብዬ ተስፋ አረጋለሁ ቢላትም እንደዛ ቢሆን እሷም ደስ እንደሚላትና ነገር ግን እውነት እንደሆነ ነግረዋለች። አቶ ቶማስም እጅግ በጣም ተደናግጧል። እናም የኑኑያት ጉዳይ አሁን ሌላ የቤት ስራ ሆኗል። እነዚህ ሰዎች ማን ናቸው የሚለው ነገር የቤት ስራ ፈጥሮባቸዋል። አዶኒ ወይዘሮ ሄለን እጇ የሆነ ነገር እንዳለበት የተጠራጠረ ይመስላል። ይህንንም ለማስረዳት ፈልጎ አቶ ቶማስን እፈልጋለሁ ቢለውም ወይዘሮ ሄለን ግን ለምንድን ነው እኔ በሌለሁበት የምታወሩት? አንድ ላይ ማውራት ትችላላችሁ ብትልም ብቻውን ማዋራት ፈልጌ ነው ቢላትም በጭራሽ ከኔ የተለየ ሚስጥር ምን ኖሮ ነው ቢልም አይ እሺ ሄደን ማውራት እንችላለን ብለው ነበር። እናም ለአቶ ቶማስ የኑኑያት መታገት ዝም ብሎ እንዳልሆነና ሱቅ ተልካ እንደሆነ ከዛም ደግሞ መኪናው እንደሚታወቅ የመኪናው ፎቶ እንዳለ እየነገረው ነበር። እንደዛ ከሆነ ታዲያ አሳየኛ ብሎ ነበር። ነገር ግን ይሄ ነገር ሁሉ የሆነው ያለ ምንም ምክንያት እንዳልሆነ ይሰማኛል ቢለውም አቶ ቶማስ ግን ሊረዳው አልቻለም። አዶኒ ግን እርግጠኛ ሆኖ አይ በጭራሽ ይሄ ነገርማ ዝም ብሎ የተፈጠረ ነገር ሊሆን አይችልም ብሎታል። ላይ ልጄ ጭንቀቱ ሀሳቡ የፈጠረብህ ነገር ነው እያለው ነበር።
እናም ሁሉንም ነገር አስተካክላለሁ፣ የምትፈልገውን ነገር አደርግልሃለሁ ሲለው አባቴ ልታመጣልኝ ትችላለህ ወይ ብሎ የማይጠየቅ ጥያቄ ጠይቆታል። አቶ ቶማስም ይሄን ማድረግ እንደማይችልና ነገር ግን አባት መሆን እንደሚችል ቢነግረውም አባቴ ብሎ መጥራት እንደማይችል የአባቱን ስም ለሌላ ማጋራት እንደማይችል ግን ነግሮታል። ኑኑያትንም አድራሻውንና አካባቢውን ቢጠይቃትም በትክክል እንደማታውቀው ደንግጣ እንደነበረ ነግረዋለች። ነገር በቃ እሺ የተቀበሉሽ ቦታ ላይ ጋሽን ጠይቀውና እሱ ጋር ሄደን እናጣራለን እያለ ነው። አዶኒ የሆነ ነገር እየተፈጠረ እንዳለ የገባው ይመስላል። የአቶ ቶማስ ልጅ እንግዲህ ካለበት ሀገር ወደ ቤቱ ተመልሶ አባቱ ጋር መጥቷል። አባቱ ተቀብሎት ወደ ቤት ሲመለሱ አባትና ልጅ ቁጭ ብለው ጥሩ ጊዜ እያሳለፉ ሳለ ሳሎን ላይ ከዛም እንግዲህ ወይዘሮ ሄለን ወደ እነሱ ስትመለስ ስታየው ልጁን ድንገት ሁለቱም ተፋጠው ቀርተዋል። ወይዘሮ ሄለን እንግዲህ ከያፌት የምትደብቀው ነገር ወይም ደግሞ ያፌት የሚያውቀው ነገር ያለ ይመስላል። እሱም ተፋጠው እሷ በድንጋጤ እሱ ደግሞ ፍጥጥ ብሎ ኩስትር ብሎ እያያት አቶ ቶማስ ግን ፈገግ እያለ የተፈጠረው ነገር ግራ አጋብቶት ለማስተዋወቅም እየሞከረ ያለ ይመስላል። ነገር ግን እሱ ፈጦ ሌላዎቻቸው እሱ ፈገግ ብሎ እንዲተዋወቁ እየጋበዛቸው እነሱ ደግሞ ተፋጠው ቀርተዋል። ይሄ ነገር ወይዘሮ ሄለን ያፌትን በማየቷ ያስደነገጣት ምን ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ጊዜ